بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسوله الأمين وعلى آله وصحبه أجمعين. أما بعد، قال المؤلف رحمه الله تعالى: خلاصة الدور الأول. يمجمريو دور خلاصنا ما تناقض، يمجمريو موطن خلاصنا ما تناقض مقواجع مالتنا للحفظ ይላል ለመሸምደድ ያመች ዘንድ ማለት ነው። ለመሸምደድ ያመች ዘንድ እስካሁን ድረስ የተማርነውን ጭማቂ ምን ሊያደርግልን ነው? ሊያስቀምጥልን ነው። ሰይዱና ሙሐመድ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ኢብኑ አብድላህ ወአሚነተ አልቁረሽያ። እንግዲህ የኛ አለቃና ቁንጭ የሆኑት ሙሐመድ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም የአብዱላህ ልጅ ናቸው። የአሚና አልቁረሽያ የተሰኘችውም ልጅ ናቸው። ግልጽና ግልጽ ነው። ከሁለቱ የተገኙ ሆኖ የሁለቱ ውጤት ናቸው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም። ወአኺሩል አንቢያኢ ወረሱሉላሂ ኢላ ጀሚዕ ናስ። እሳቸውም ደግሞ የነብያት መጨረሻና እንዲሁም አጠቃላይ ወደ ሰው ልጅ የተላኩ የሆኑ መልእክተኛ ናቸው። ሐታ ለጅኖችም ጭምር ማለት ነው። ሊያዕቡዱላህ ወህደሁ፣ ወደ እነዚህ አካላቶች ሲላኩም አላሁ ስብሓነሁ ወተዓላን በብቸኝነት ያመልኩ ዘንድ ነው። ወላ ዩሽሪኩ ቢሂ ሸይአ፣ በሱ ላይም ቅንጣት ላይ ያጋሩ ዘንድ ነው። ይህንን ዓላማ መሰረት አድርገው ነው የተላኩት መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም። ወቀድ ውሊደ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ቢመከተ የውመ ልኢስነይን። መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም በእርግጥ ተወልደዋል መካ ላይ በሰኞ ዕለት አሳኒ ዐሸረ ሚን ረቢዕን አልአወል፣ 12ኛው ቀን ላይ ረቢዑን አልአወል በተሰኘው ሶስተኛው ወር በአረብኛ ወራት አቆጣጠር ማለት ነው። እዚያ ላይ ነው የተወለዱት። ወካነ ዋሊዱሁ፣ ያው ይሁንና ኺላፍ ግን እንዳለ ቀደም ሲል አውስተናል አይደል? አይዋ ወካነ ዋሊዱሁ፣ ወላጃቸውም ደግሞ ነበር አባታቸው ቀድ ተወፊየ ቀብለ ዊላደቲሂ፣ እሳቸው ከመወለዳቸው በፊት ነበር የሞተው። ወዱፊነ ቢልመዲነቲ፣ መዲና ላይ ነው የተቀበረው። طيب فربته أمه، እናታቸው የመልእክተኛው ሰለላሁ ዐለይሂ ወዐላ ወሰለም እናት አሚና አሳደገቻቸው። أرضعته بعد أمه، ከእናታቸው በኋላም ደግሞ አጠባቻቸው። ሱወይበቱል አስለሚያ የተሰኘችው ሰሃብ ማን ነው የተሰኘችው ሴትዮ አጠባቻቸው መልእክተኛውን ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ከእናታቸው በመቀጠል ማለት ነው። ثم حليمة السعدية፣ ከዚያም በመቀጠል ደግሞ حليمة السعدية የተሰኘችው ሴትዮ አጠባቻቸው። وفي السادسة من عمره، ስድስተኛው በእድሜ ክልል ላይ ያሉ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም توفيت أمه بالأبواء፣ አልአብዋ የተሰኘ በሆነው ቦታ ላይ የመልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ወላጅ እናት ሞተች። فحضنته أم أيمن، ከዚያም በኋላ አሳዳጊ ሆነች። ኡሙ አይመን የተሰኘችው አልበረከቱል ሐበሽያ አሳዳጊያቸው ሆነች። ወከፈለሁ ጀድሁ፣ እንዲሁም አያታቸውም ደግሞ ለሳቸው ተንከባካቢ ሆነ። ወከፈለሁ ጀድሁ፣ አያታቸው ተንከባካቢ ሆነ አብዱል ሙጠሊብ። وفي الثامنة من عمره توفي جده، ስምንተኛው እድሜ ክልል ላይ ያሉ መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም አያታቸው ሞተ። فكفله عمه አቡ ጣሊብ የተሰኘ የሆነው አጎታቸውም ደግሞ እሳቸውን ተንከባካቢ ሆነ። وفي التاسعة من عمره سافر مع عمه أبي طالب، በእድሜያቸው ዘጠነኛው እድሜ ክልል ላይ በሚደርሱበት ጊዜም ሳፈረ መዓ አሚሂ ከአጎታቸው ጋር ጉዞ ቀጠሉ፣ ጉዞ አደረጉ። አቢ ጣሊብን ኢለ ሻም፣ አቡ ጣሊብ ከተሰኘ ከሆነ አጎታቸው ጋር ወደ ሻም አቀኑ፣ ጉዞ አደረጉ። ወረአሁ በሒራ የተሰኘ ሆነው ራሂብና መለኩስ የሆነው በሒራ የተሰኘው ተመለከታቸው እሳቸውን። ፈዐረፈሁ፣ አወቃቸው። መልእክተኛ ወደፊት መልእክተኛ ተደርገው እንደሚላኩ አወቃቸው። ከዚህ በፊት ቀደም ሲል እንዳሳለፍነው መጽሐፍታቸው ላይ የጸደቀ ከመሆኑ አንፃር ነው። وفي الخامسة والعشرين من عمره، በ25ኛው እድሜ ክልል ላይ ያሉ መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ሳፈረ في تجارة للسيدة خديجة، ለንግድ ጉዳይ ወጡ መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ለኸዲጃ ረዲየላሁ ዐንሃ ይነግዱ ዘንድ ማለት ነው ወጡ። وبعد رجوعه ከተመለሱ በኋላ بشهرين በሁለት ወራቶች ወይም ከሁለት ወራቶች በኋላ ማለት ነው ከተመለሱ ከሁለት ወራቶች በኋላ ተዘወጀ ቢሃ፣ እሷን አገቡ። ኸዲጃ ረዲየላሁ ዐንሃ አገቡ። وكان عمرها 40 سنة፣ የዛኔም ደግሞ እሳቸው ሲያገቧት 40 ዓመት እድሜ ክልል ላይ ነበረች። وفي الخامسة والثلاثين من عمره 35ኛው እድሜ ክልል ላይ ያሉ መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም اشترك مع قريش፣ ከቁረይሾች ጋር ተጋራ።
في بناء الكعبة كعبان بمجنبات رقد كقريش جار تقارتوال صلى الله عليه وعلى آله وسلم وحكم بينهم في وضع الحجر دينجون بمستمد رقد دقمو بمكاكلاته فرد سنزروال ستوال الأسود مكانه تكرون دينجاي بوتاولاي بما صرفنا بمستمد رقد بتوزاقبت بهنا وزقب لاي فرد ستوال صلى الله عليه وعلى آله وسلم وقد اشتهر بين قومه بالخصال المحمودة الجيبات أمدس بهنو سنة مقباراتوچم ደግሞ መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም በህዝቦቻቸው መካከል ታውቋል بالخصال المحمودة እጅግ በጣም ውድስ በሆኑ ስነ ምግባራቶች በህዝቦቻቸው መካከል ታውቀው ነበር وكانوا يحبونه እጅግ በጣም ይወዷቸው ነበር መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ህዝቦቻቸው መልእክተኛ ተደርገው ከመላካቸው በፊት ويحترمونه እንዲሁም በእጅጉንም ደግሞ ያከብሯቸው ነበር حتى لقبوه እስከ ማነው ቅጽል ስም እስከሰጧቸው ድረስ بالأمين الأمين እና ታማኝ የሚል ቅጽል ስም እስከሰጧቸው ድረስ وقد حفظه الله من أعمال الجاهلية በርግጥ አላሁ ሱብሓነሁ ወተዓላ በድንቁርና ህይወት ዘመን ውስጥ ሲፈጸም ከነበረው ከሆነው ኩይ ተግባር ማነው ጠብቋቸው ነበር ሰለላሁ ዐለይሂ ወዐላ አሊሂ ወሰለም وأحب الابتعاد عن الناس ከሰዎችም ደግሞ መራቅና መገለልንም መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ወደዱ بمعنى ከሰዎች ተገለው እድሜያቸው 35 አካባቢና ከዛ በላይ ማለት ነው በሚሆንበት እድሜ ክልል ላይ ሆነው ሳሉ ከሰዎች መገለልን ወደዱ حينما قارب ال40 من عمره ከእድሜያቸው ወደ 40 አካባቢ በሚቀርቡበት ጊዜ ማለት ነው وكان يتعبد في غار حراء በተሰኘ በሆነ ዋሻ ውስጥም ደግሞ አላሁ ሱብሓነሁ ወተዓላ ያመልኩ ነበር على دين جده إبراهيم በአያታቸው ሃይማኖት ላይ በኢብራሂም አለይሂ ሰላም ሃይማኖት ላይ ሆነው ሳሉ አላሁ ሱብሓነሁ ወተዓላ ያመልኩ ነበር ይህ ነው እንግዲህ ثلاثة الدوري الأول للحفظ ማለት ነው ግልጽና ግልጽ ነው በዚህ ሁኔታ ጨምቆ አስቀምጦልናል መሸምደድ እንችላለን ማለት ነው ግልጽና ግልጽ ነው ኢንሻአላህ ያው ካልኩሌት ማድረግ ነው ይህን ሁሉ አመት ምን አልከኝ ጠብቷል እንዴት የሚጠባበት ወቅት ስንት አመት ላይ እያለ ነው አላሁ ሱብሓነሁ ወተዓላ በቁርአን ምንድነው ያለው ወልዋሊዳቱ ይርዲዕና አውላደሁነ ሐውለይን ካሚለይን ሊመን አራደ አን ዩቲመ الرضاعة ሁለት አመት ነው የሚጠባው አይደለም እንዴ ስለዚህ የሚታወቀው ሁለት አመት ድረስ ነው ሲጀመር الرضاعة التي تحرم كما تحرم النسل ما بين الحولين መሆን መቻል አለበት በሁለቶቹ አመታቶች ውስጥ መሆን መቻል አለበት ሰውየው ትልቅ ከሆነ በኋላ ማለት ነው ጥቢ ማድረግ ወይም መጥባት ይቻላል አይቻልም በእነ አህል العلم ኺላፍ ያለበት የሆነ አጀንዳ ነው رضاعة الكبير ወይም رضاء الكبير ትልቅ የሆነ አካል መጥባቱን በተመለከተ ማለት ነው للضروره እስካልሆነ ድረስ አይቻልም ይላሉ ከፊሎቹ ምክንያቱም ይሄን ያደረገ የሆነ ሰሃቢ አለና ማለት ነው ትልቅ ሆኖ ማለት ነው ጠብቶ እሱ አጅነቢ እንዳትሆንበት ማለት ነው ይህም ደግሞ እዚያ ቤት እንጂ መኖር ስለማይችል ሰውየው እንደዚህ አይነት አጋጣሚን አጣጥሚ ውስጥ የሚያስገባ የሆነ ነገር ከተከሰተ ይቻላል የሚሉ የሆኑ ዑለሞች አሉ አሁን የተወሰነ የሆነ ማስረጃ መሰረት በማድረግ እንደ ጥቅል ኺላፍ ያለበት የሆነ አጀንዳ ቢሆንም ካርስቴ እንዳልወጣ እና በሁለት አመት እድሜ ክልል ውስጥ ባለው በሆነው ሁኔታ የጠባ የሆነ አካል ነው ምን የሚሆነው ማለት ልክ ነሰብ حرام እንደሚያደርገው ሁሉ ረዳአ حرام የሚያደርገው ማለት ነው ስለዚህ የሚጠባው እስከ ሁለት አመት ድረስ ነው ይህም ደግሞ لمن اراد ان يتم الرضاعه ያለ አላህ Subhanahu Wa Ta'ala ጥቢን መሙላት ለሚፈልግ ለሆነ አካል ማለት ነው ሙሉ የሆነ ጥቢ ስንት ነው ማለት ነው ሁለት አመት ስለዚህ ምን ያክል አመት የሚለው ነገር ትንሽ አደናግሮኛል እናታቸው ከሞተች በኋላ ሙአይመን እናታቸው አለች አለችው ኡሙ አይመን እናታቸው አሳዳጊ ናት እሷ البركة الحبشية አሳዳጊ ናት ያጠባቻቸው ሱወይባ ናት አይደል ثم الحليمة السعدية አይደለም እንዴ እነዚህ ሁለቶቹ ናቸው ያጠቡ ኡሙ አይመን አጠባች የሚል ነገር አልመጣም ኡሙ አይመን ምንድነው ያደረገችው ሐባና አይደለም እንዴ ማሳደግ ስለዚህ አልገባኝም ለምን ማለት ነው خيرا እንቀጥል አይደል طيب قال المؤلف
الدور الثاني من حياة الرسول صلى الله عليه وعلى آله وسلم ولكن يوم موت أنت يلال من حياة الرسول صلى الله عليه وعلى آله وسلم يملك يوم صلى الله عليه وعلى آله وسلم هو التاريخ وتملكته. الدرس الثاني عشر أسره لتنيا ودرساتنا تمهرتاتين بدء نزول الوحي وحي يوردبت ويمدمو يواحي مورد الجمامر مالته بدء الجمامر نزول الوحي يواحي مورد الجمامر بمن أين فنيتا تجمر ملون بتملكته. لما بلغ 40 من عمره كأرميات واربع متبر الرسول زي ملكتني صلى الله عليه وعلى آله وسلم بعثه الله بشيرا ونذيرا. الله سبحانه وتعالى أبصار الناس تنقاك يادرقوا لا كاتشو እንግዲህ ትክክለኛ የሆነውን ተውሂድ የተቀበለ የሆነን አካል በጀነት ሲያበስሩ በመከተል ደግሞ አልቀበልም ብሎ ያፈነገጠን በእሳት ሊያስፈራሩና ሊያስጠነቅቁ ላካቸው መልእክተኛው ሰለላሁ ዐለይሂ ወአሊሂ ወሰለም ከእድሜያቸው 40 ላይ ሲደርሱ ወዳኢየን ኢለል ሐቅ ወደ ሐቅም የሚጣሩ የሆኑ ተጣሪ አድርጎ ላካቸው بإذنه በፍቃዱ ወሲራጀን ሙኒራን እጅግ በጣም አብሪ የሆኑ ብርሃን አድርጎ አላህ ሱብሓነሁ ወተዓላ ልኳቸዋል። وقد بدأ الوحي بالرؤيا وقد بدأ الوحي وحي تجمران بالرؤيا بمنام ويم دغمو بهلم يتجمروا ملكتنيو صلى الله عليه وعلى اله وسلم حلم مملكت جمروا የወህይን አጀማመር ሊነግረን ሙአሊፉ አሳዲቀቲ እውነተኛ የሆነችን ህልም በመመልከት ነው ወህይ የተጀመረው። فكان لا يرى شيئا የሆነ ነገር አይመለከቱም በህልማቸው መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም አይመለከቱም ነበር። في نومه በእንቅልፋቸው አይመለከቱም ነበር إلا تحقق في يقظته إلا تحقق እውነት ሆኖ የጸደቀ ቢሆን እንጂ في يقظته በንቃታቸውና በእውናቸው ማለት ነው። በእውን ከእንቅልፋቸው ተነስቶ ሲመለከቱ ያ ነገር በእውነት ተከስቶ ይመለከቱታል ማለት ነው። هو كما رآه في نومه ማለት ነው። በእንቅልፋቸው እንደተመለከቱት በእውናቸው ገጭ ብሎ ይመለከቱታል ማለት ነው። ይህ በዚህ ነበር የተጀመሩት ቅድሚያ ማለት ነው። ከዚያ በኋላ ወህይ መጣ በቀጥታ መጣ። طيب ይህም في صحيح البخاري የጸደቀ የሆነ ዘገባ ነው። ባቡ بدء الوحي ላይ ማለት ነው። የመጀመሪያው صفحه ላይ ገና ከፈት ስታረጉና ገለጥ ስታደርጉ የምታገኙ የትኛው ነው? ባቡ بدء الوحي حديث عائشة رضي الله عنها ማለት ነው። طيب ثم نزل عليه الروح الأمين ثم نزل كزيام ورد عليه بالسلي بملكتنيو صلى الله عليه وعلى وسلم لا ورد الروح الأمين تامان يهونو جبريل عليه السلام الروح ورد الروح من بال سيام يالو جبريل عليه السلام مالتنا تنزل الملائكة والروح فيها بإذن ربهم من كل أمر بلو الله عند تناقره نزل به الروح الأمين بلو الله عند تناقره ثم نزل عليه الروح الأمين መንፈስ والله اعلم ብቻ روح جبريل عليه السلام ብለን ነው ማለት የሚጠበቅብን መንፈስ የሚባለው እሱ ማለት ነው። መንፈስ ነው ገባኝ። ብዙ ጊዜ የሚጠቀሙት ከሃዲያኖች ናቸው ነሳራዎች ናቸው አይደል? አብ ወልድ መንፈስ ምናምን ነገር እያሉ የሚሉት ያው ጅብሪል አለይሂ ሰላም ነው የፈለጉበት መንፈስ በሚለው ግን ከነሱ ጋር ላለመመሳሰል መንፈስ ባንል የተሻለ ነው የሚሆነው የነሱን ቃላት ላለመጠቀም ማለት ነው። ተግባባን ይመስለኛል ኢንሻአላህ። طيب الروح الأمين جبريل عليه السلام مالتنا ورد بملكتنا صلى الله عليه وعلى آله وسلم لا وهو يتعبد في غار حراء السندقمو ملكتنا صلى الله عليه وعلى آله وسلم يتعبد عبادة يدربوا الله يملك سالو في غار حراء بتسنى بهنا واشا وسط مالتنا نزل ورد جبريل عليه السلام وعلمه استمرته كيف يهدي الناس سوچن انديت ما قنات እንደሚችሉና ማስተማር እንደሚችሉ ማለት ነው። الصراط المستقيم ቀና የሆነውን ጎዳና ማስተማር እንደሚችሉ ويرشدهم الى اتباع الدين القويم እንዲሁም እንዲያቀኗቸውና እንዲጠቁሟቸው ማስተማራቸው الى اتباع الدين القويم ትክክለኛና ቀጥ ያለ የሆነውን ዲንና ሃይማኖት በመከተል ረገድ ማለት ነው። እንዲጠቁሟቸውና እንዲያሳዩአቸው ጅብሪል አለይሂ ሰላም እንዴት ማሳየት እንዳለባቸው ጅብሪል አለይሂ ሰላም አስተማራቸው ይላል። ያው ጋሩ ሒራ ላይ እያሉ መልእክተኛው ሰለላሁ ዐለይሂ ወዐላ ወሰለም ጅብሪል አለይሂ ሰላም በሚወርድበት ጊዜ እፍና አድርጎ ከያዛቸው በኋላ ለቋቸው ምንድነው ያላቸው? ኢቅራ ቢስሚ ረቢከ الذي خلق ቅድሚያ መጀመሪያ ግን ኢቅራ አላቸው። ማ አነ ቢቃሪ ብለው ምን ላይ ሰጡሳቸው? ቅራ ብሎ ሲላቸው አንብብ ሲላቸው እኔ አንባቢ አይደለሁም አሉ። መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ማንበብ መጻፍ አይችሉም። الله سبحانه وتعالى من تناقروا النبي الأمي الذي يجدونه مكتوبا عندهم في التوراة والإنجيل يأمرهم بالمعروف وينهاهم عن المنكر إلى آخره مالتنا. النبي الأمي بلو مالت الذي لا يستطيع القراءة والكتابة مالتنا مسألة من باب ما يشيل مالتنا الأمي
ተግባባን ይመስለኛል ኢንሻአላህ። በመቀጠልም ደግሞ ወላ ተخطه بيمينك اذا لارتاب المبطلون ብሎ አላህ Subhanahu Wa Ta'ala ተናግሯል። በቀኝ እጅህ መጻፍ አትችልም ያ ሙሐመድ ብጽፍ ኑሮ አንተ ቁርአንን ራሱ ጽፈት ነው ብለው ከንቱ አራማጅ የሆኑ አካላቶች በተጠራጠሩ ነበር። አንተ ሲጀመር መጻፍም አትችልም ማንበብም አትችልም የተሰጠን መሸምደድ ብቻ ነው። فإذا قرأناه فاتبع قرآنه አይደለም አላህ Subhanahu Wa Ta'ala ያለው። ስለዚህ ጅብሪል አለይሂ ሰላም በሚያነብ ጊዜ አንተ ተከታተል ከዚያ በኋላ ሰብስበን ልቦና ላይ እናጽድቅልሃለን እኛ ነው የተባለው እንጂ መልእክተኛው ማንበብ መጻፍ አይችሉም። ሲጀመር ሱልህ ሁደይቢያ ላይ ራሱ ያጻፉት ማን ነበር? አልይ ነው ረዲየላሁ ዐንሁ ጻፍ ብለው ያዘዙት እንጂ እሳቸው መጻፍ አይችሉም። ተግባባን ይመስለኛል ኢንሻአላህ። ስለዚህ እቅራ ብለው ሲላቸው ማአነ ቢቃሪ ብለዋል። እኔ አንባቢ አይደለም ማንበብ አልችልም ማለት ከዚያም በድጋሚ ያፈናቸውና አሁንም እቅራ ብሎ አላቸው ከለቀቃቸው በኋላ ማናፍነው ከለቀቃቸው በኋላ የዛኔ ምን አሉ እሳቸው አሁንም በድጋሚ ማአነ ቢቃሪ አሉ። እኔ አንባቢ አይደለም አላውቅም ማንበብ ብለዋል። በሶስተኛ ደረጃ እንደዚህ ያፍኖ እቅራ አላቸው ከለቀቃቸው በኋላ አሁንም ማአነ ቢቃሪ ሲሉ መልስ ሰጡ። መጨረሻ ላይ ምን አላቸው? እቅራ ቢስሚ ረቢከ الذي خلق الإنسان من علق اقرأ وربك الأكرم الذي علم بالقلم علم الإنسان ما لم يعلم ይህን የቁርአን አንቀጽ አነበበላቸው ጅብሪል አለይሂ ሰላም። በዛን ሰዓት አልተመለከቱትም። ምን ይፈናቸው ማን ያውራ የሚያውቁት ጉዳይ የላቸው ምሳቸው ሰለላሁ ዐለይሂ ወአሊሂ ወሰለም። ድንገተኛ ክስተት ነው እንግዲህ ልብ በሉ። እንግዲህ እሰቡት ቀርጹት እኔ ብሆን ብላችሁ እሰቡት። በዛን ሰዓት ዋሻ ውስጥ ብቻህን ያለው በዚያ ላይ የሚታይ ነገር አይደለም እና እንደዚህ አይነት ነገር ደግሞ እየተከሰተ ማፈና አለ አፍኖ እየለቀቃቸው ነው ያለው። ይህ ሁሉ ነገር ተከሰተባቸውና በዛን ሰዓት ደንግጠው ወደ ቤታቸው ተመለሱ። ሰለላሁ ዐለይሂ ወአሊሂ ወሰለም ምንም ያወቁት ነገር የለም በሰዓቱ። ከዚያም ከተመለሱ በኋላ ለኸዲጃ ረዲየላሁ ዐንሃ ምን አሉ? ዘሚሉኒ ደፍቲሩኒ ብለዋል። ከናምቡኝ ተራርቡብኝ ብለዋል ሰለላሁ ዐለይሂ ወአሊሂ ወሰለም። የብርድ ስሜት ተሰምቷቸው ነበርና በሰዓቱ ጭንቅና እንዲሁም መከራን ስላስተናገዱ ማለት ነው። ተደነግጣለህ ትፈራለህ። ስትፈራና ስትደነግጥ ደግሞ ብርድ ይልሃል አይደል እንዴ? ከዚያም በኋላ ተኝተው ሳሉ መጨረሻ ላይ መልእክተኛው ሰለላሁ ዐለይሂ ማነው ከእንቅልፋቸው ከተነሱ በኋላ ሰለላሁ ዐለይሂ ወአሊሂ ወሰለም ምን ማድረግ እንዳለባቸው ራሱ የሚይዙት የሚጨብጡት ነገር ጠፋባቸው። ከዚያም ለኸዲጃ ረዲየላሁ ዐንሃ ምን አሏት? ኢኒ ኸሺቱ ዐላ ነፍሲ ብለዋል። በራሴ ላይ ሰጋሁኝ ህይወቴ ይጠፋል ብዬ ሰጋሁኝ ብለዋል። ያስብላል። እንዴት ነው የማያስብለው? ተጨናነቁ። ምን እንደሆነ ያናገራቸው የሚያውቁት ጉዳይ የላቸውም ሰለላሁ ዐለይሂ ወአሊሂ ወሰለም። ከዚያም ከወጡ በኋላ የሆነ ተራራ አካባቢ ላይ ማለት ነው ቆመው ሳሉ ያ ሙሐመድ የሚል ድምጽ ሰሙ። ከሰሙ በኋላ ከዚያ አሁንም መደናበር መጣ። ተደናገራቸው ሰለላሁ ዐለይሂ ወአሊሂ ወሰለም። ሁሉንም አቅጣጫ ተመልክተው ወደ ላይ ከፍ ሲሉ ማለት ነው ወይም ደግሞ እይታቸውን ወደ ላይ ከፍ ሲያደርጉ ጅብሪል አለይሂ ሰላም በተፈጠረበት በሆነው ይዘትና ገጽታ ኩርሲ ላይ ተቀምጦ ተመለከቱት። የማዕና ወንበር ላይ ማለት ነው ዙፋን ላይ ተቀምጦ ተመለከቱት። ከዚያም መልእክተኛው ሰለላሁ ዐለይሂ ወሰለም ደንግጠው ወደ ቤታቸው የሮጡ ማለት ነው ተመለሱ። ምንም ያወሩት ነገር የላቸውም በሰዓቱ። ከዚያም ለኸዲጃ ረዲየላሁ ዐንሃ ምን አሉ? ከተኙ በኋላ ደስቲሩኒ ብለዋል። ከናምቡኝ ብለዋል ሰለላሁ ዐለይሂ ወአሊሂ ወሰለም። ተኝተው ሳሉ ጅብሪል አለይሂ ሰላም መጥቶ ያ አዩሀል ሙደሲር ቁም ፈአንዚር ወረበከ ፈከቢር وثيابك فطهر إلى آخره. الشيخ محمد بن عبد الوهاب رحمه الله تعالى أصول الثلاثة عليه نبئ بإقرأ وأرسل بالمدثر ولو تناقر والارنا بإقرأ نبينا تاجو تاوكا بمدثر دقمو ملأ تنيام هناچو نسو أستنكاكي مهناچو تاوكا ثلاث من نقر توسط الارنا كزية نسانو الله أعلم. طيب بخلط شو هكا لك من هذا الكذي نبر بيتنا اقرأ كبر لنا والله أعلم. جزيهم كفتت على وكم والله أعلم. طيب وقد بدأ الوحي بالرؤيا الصادقة فكان لا يرى شيئا في نومه إلا تحقق في يقظته ثم نزل عليه الروح الأمين جبريل وهو يتعبد في غار حراء وعلمه واستمرته هنا تملكتنا إن شاء الله أسئلة إياك والجلال متى بعث صلى الله عليه وعلى آله وسلم مشاني ثلاثة ملكين صلى الله عليه وعلى آله وسلم فتننا إن شاء الله تقل أيوان دماتين أيوة لما بلغ 40 من عمره صلى الله عليه وعلى آله وسلم كيف بدأ الوحي
وحي እንዴት ነበር የተጀመረው በምን አይነት ሁኔታ ነበር የተጀመረው ወንድማችን بالرؤيا الصادقة እውነታዊ በሆነች ማለት ነው ምን ሩእያና መናም ማለት ነው ወይም ደግሞ ህልም من ينزل عليه بالوحي ማን ነበር ወህይ ይዞ የሚወርደው ወደሳቸው ግልጽና ግልጽ የሆነ ነገር ሙወከል بالوحي من هو ወንድማችን ጅብሪል عليه السلام ትክክል አይነ ነዘለ عليه ጅብሪል በሳቸው ላይ መቼ ነበር ማን የት ቦታ ላይ ነበር የወረደው ጅብሪል عليه السلام የስፍራ ላይ ነበር ወንድማችን في غار حراء ትክክል ماذا علمه ሴቶች ምን ነበር ያስተማራቸው ጅብሪል عليه السلام وهو في غار حراء አያ ሰዎችን ወደ ቀና ጎዳና መምራት እንዳለባቸው ትምህርት ሰጥቷቸዋል ሰለላሁ ዐለይሂ ወዐላ አሊሂ ወሰለም እንዳሳለፍ ነው አልኹላሳ ማጠናቀቂያና ማሰሪያ بعثه الله الى الناس على راس ال40 40 አመት ጭንቅላት ላይና አናት ላይ በሚደርሱበት ጊዜ አላህ Subhanahu Wa Ta'ala አጠቃላይ ለሰው ልጆች መልእክተኛ አድርጎ ላካቸው وقد بدأ الوحي بالرؤيا الصالحة መልካም በሆነችና እውነተኛ በሆነች ሩእያና ህልም وحي تجمرات كلا يندسالف نو مالتنا الدرس الثالث عشر أسرى طيب صستنيو درس حالة العرب قبل الإسلام كأسلمنا بفيت يا عرب شونيتا مني مثلنا برميلون لنملكتنا كأسلمنا بفيت ملكتنيو صلى الله عليه وعلى آله وسلم توحيدا أنقلو كمن لا كاتب بفيت يا عرب شونيتا مني مثلنا بر كان العرب قبل الإسلام مشركين عربوች ከእስልምና በፊት አጋሪያኖች ነበሩ ከአላህ ውጭ ያሉ የሆኑ ባዕድ አምልኮቶችን የሚፈጽሙ የሆኑ አካላቶች ነበሩ يعبدون الأصنام ታቦታቶችን ያመልኩ ነበር ويقدسونها እሷንም ያጸዷት ነበር بمعنى الله እንደሚጸዳው ሁሉ አላህ ተቅዲስ እንደሚደረገው ሁሉ ታቦታቶችን ተቅዲስ ያደርጉ ነበር ያጸዱ ነበር وكانوا يقتلون أولادهم ልጆቻቸውንም ደግሞ ይገድሉ ነበር خوفا من الجوع والفقر ከረሃብና እንዲሁም ደግሞ ከድህነት ስጋት የተነሳ ማለት ነው ድህነትን ሰግተው ረሃብን ፈርተው ይገድሉ ነበር ልጆቻቸውን ويدفنون بناتهم እንዲሁም ሴት ልጆቻቸውን ይቀብሩ ነበር وهن حيات طيب እነሱም በህይወት ሳሉ ሴቶቹ በህይወት ያሉ ሆነው ሳሉ ከነ ህይወታቸው ይቀብሯቸው ነበር ቀደም ሲል አሳልፈናል خشيه العار والعيب خشيه العار ብሎ ማለት ነውርን ፈርተውና والعيب بمعنى واحد من ነውርን ፈርተው ማለት ነው ሱረቱ ነህል ላይ አላህ Subhanahu Wa Ta'ala እንደተናገረው ማለት ነው وكانوا متنافرين متشاجرين እንዲሁም አንዱ ካንዱ ጋር የሚጣላና የሚገጫጭ ነበር ሙተናፊሪን ወንዲሁም ሙተሻጂሪን አንዱ ካንዱ ጋር ማለት ነው የሚቆራረፉ ነበር يحارب بعضهم بعضا ከፊሉን ይዋጋ ነበር ከፊሉ በከፊሉ ላይ ጦርነት ያውጅ ነበር لأوهى الأسباب እጅግ በጣም ደካማ ለሆነ ምክንያት ማለት ነው እጅግ በጣም ደካማ በሆነ ምክንያት ጦርነት ያውጅ ነበር ስለዚህ አንዱ ዘር ሐረግ ለሌላኛውን ዘር ሐረግ ምን ያደርግ ነበር ጦርነት ያወጅበት ነበር እጅግ በጣም ታፊህና እንዲሁም ደግሞ የወደቀ የዘቀጠ የሆነ ምክንያት በማንሳት ማለት ነው የሚያጋድል ነገር ሆኖ ሳይሆን እዚህ ግባ በማይባል ነገር ማለት ነው ባጭሩ لأوهى الأسباب أسئلة ጥያቄዎች ይላል ماذا كان العرب يعبدون قبل الإسلام فأسلمنا በፊት አረቦች ምን ነበር ሲያመልኩ የነበሩት ቀላል ጥያቄ ነው ኢንሻአላህ ሴቶች ፈተና እናድርግ ኢንሻአላህ ምን ነበር ሲያመልኩ የነበሩት አረቦች قبل الإسلام الأصنام تذكر جزاك الله خيرا ጥሩ لماذا كانوا يقتلون أولادهم ልጆቻቸውን ለምን ነበር ሲገድሉ የነበሩት በምን ምክንያት ነበር ከሴቶች ቢሆን አሁንም ጥሩ أيوة من ፈርተው الدمس በጣም አጥረብን ነውርን ፈርተው ልጆቻቸውን ይገድሉ ነበር ትክክል አይደለም ነውርን ፈርተው አይዋ ረሃብና ድህነትን ፈርተው ነው አይደለም ከላይ እንዳሳለፍ ነው خشيه الفقر خشيه مال الجوع والفقر ብለና ሳልፈናል አይደለም ጥሩ خير እሺ በመከተል ሌላኛው ጥያቄ لماذا كانوا يدفنون بناتهم ሴት ልጆቻቸውን ለምን ነበር ሲቀብሩ የነበሩት ከነ ህይወታቸው ማለት ነው ሴቶች ነውርን ፈርተው ትክክል بمعنى ሴት ብሎ ማለት በቃ አንድ ሰው ሴት ማን ነው ሴትን ወለደ ብሎ ማለት በእነሱ ዘመን እጅግ በጣም ነውረኛ የሆነ አካል ተደርጎ ነው የሚታሰበው እሱ
እሱ የሚጠፈጥፋት እኮ አይደለም እሱ ጠፍጥፎ ነው የሚሰራው ማለት አላሁ ሱብሓነሁ ወተዓላ ነው የሚሰራው አይደለም እንዴ ስለዚህ አላሁ ሱብሓነሁ ወተዓላ የሰጠህን መረከብ ነው አይደለም መረከብ ነው አለ يهب لمن يشاء إناثا ويهب لمن يشاء الذكور ብሎ አላሁ ሱብሓነሁ ወተዓላ ተናግሯል አው ይዘውጁሁም ذكرانا وإناثا ወይም ደግሞ ምን ያደርጋል ስፕሪች ያደርጋቸዋል ይቀላቅላቸዋል ማለት ነው ሴት ወንድ ማለት ነው በአንድ ላይ ሊሰጥ ይችላል ከፊሉ ሴት ከፊሉ ወንድ ማለት ነው ወይም ደግሞ ሴት ብቻ ሊሰጥ ይችላል ወይም ወንድ ብቻ ሊሰጥ ይችላል በተጨባጭ የለም አለ ስለዚህ አንተ ጠፍጥፈህ የምትሰራው አይነት ነገር አድርገህ ነው የምታስበው ማለት ነው በጃሂልያ ዘመን እንደዚህ አይነት ተግባር ሲፈጸም ነውር ነው ራሱ በፍላጎቱ ያመጣው አይነት ነገር ተደርጎ ነው የሚታሰበው ማለት ነው እንግዲህ የጀህል ውጤት እዚህ ደረጃ ደርሷል ማለት ነው ነስአላሁ አልዓፊያ ወላፊያ ነውረኛ የሚያደርጓቸው ምክንያት እንግዲህ ምን አውቄላችሁ ሴት በመሆኗ ነው ዞሮ ሴት በመሆኗ በቃ ነውረኛ እሱ ከሴት ያልተገኘ አድርጎ ነው የሚያስበው ማለት ነው ሐቂቃውን ካየ ከወንድ ነው እንደ የተገኘው እሱ ወንድ ብቻ ነው የተገኘው እሱ የሴትም የወንድም ውጤት ነው አይደለም በጣም እኮ ይደንቃል ሐቂቃ ነስአላሁ አልዓፊያ ወላፊያ አቅል የማይቀበለው ተግባር ነው የሚፈጽመው አላሁ ሱብሓነሁ ወተዓላ መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም በመላክ ነፃ ወጣቸው ሴቶችን ሐቂቃ የሴቶች ነፃነት እየተባለ ዛሬ ይለፈፋል አይደለም የውሸት ነፃነት ከወንድ ጋር አቻ እና እኩል ካላደረግናት ወንድና ሴት አቻ አይደለም ወለይሰ الذكر كالأنثى ብሎ አላህ ተናግሯል ሴትና ወንድ እኩል ነው ሐቂቃውን ካየን قوة وفكريا አቻ ናቸው እንዴ hatta ከጉልበት አንፃር ሴትና ወንድ አቻ ነው እንዴ ሆኖ ያውቅም ጭራሽ ወንድ በጉልበት እንደሚበልጥ ይታወቃል الرجال قوامون على النساء በተጨባጭ የሚታወቅ የሆነ ነገር ነው በመከተል ነው ከፊክር አንፃር ከማጤንም አንፃር የሴቶች አእምሮና የወንዶች አእምሮ አቻ አይደለም አላሁ ሱብሓነሁ ወተዓላ ይህን ያደረገውም ደግሞ አስተውሉ ሐቂቃ ብዙ ህክሞችና ጥበቦች አሉ ከመሆኑም ባሻገር ደግሞ እኛ የምናውቃቸው የሆኑ ነገራቶች ደግሞ አሉ ለምሳሌ ያክል ወንድና ሴትን አቻ ቢያደርግ በአቅል ባስተሳሰብ ራሱ ማን ባል ማን ሚስት ሊሆን ሐቂቃውን ካየ ነው ወንድ መሪ ነው እየተባለ ነው አይደል እንዴ እሷም በአእምሮዋ ማለት ነው ፈጣን ሆና እንደሱ አቻ ከሆነች እኔ ባል ሆናለሁ ብላ ትነሳለች እሱን እኔ ባሉ ሲል እዛኔ ችግር ይፈጠራል ይሄ ግልጽና ግልጽ የሆነ ነገር ነው ሴቶችን ምን አደረገ አላሁ ሱብሓነሁ ወተዓላ ከወንዶች አንፃር ስንመለከት አእምሯቸውን የተወሰነ ዝቅ አደረገና የወንዶችን ከፍ አደረገ ይሁንና ግን ይህ ወጥ በሆነ ሁኔታ ደግሞ አይደለም አንዳንድ ወንድ ደግሞ ከሴትም ይሻላል አይደለም ሴቶቹ ጋር ሊደርስ ይቅርና ማለት ነው ፍክሪያን እያወሳነ ያለ ነው እነሱ ጋር የማይደርስ ደግሞ አለ ሴቶቹ በጥፍ የሚበልጡት ደግሞ እንዲኖር ይህ ግን አልናድር ነው የተግባባን ይመስለኛል ነገር ግን ጂንስን ስንመለከት ወንዶች ከሴቶች ማለት ነው ካስተሳሰብ አንፃር የተሻሉ ናቸው ሴት ልጅ ለምሳሌ ያክል ይሆን አስደንጋጭ ነገር ቢከሰት መቋቋም አትችልም ትችላለች እንደ ወንድ ናት አትችልም ወንድ ነው የሚቋቋመው እንደዚህ አይነቱ ነገር ምክንያቱም አእምሯ የመሸከም አቅሙ ደካማ ነውና ማለት ነው አስደንጋጭ ነገር ከተከሰተ በቃ ከእብድ የተሻለ የሆነ ሁኔታ ላይ ማለት ነው አትሆንም ተግባባን ይመስለኛል ይህን ሁሉ አላሁ ሱብሓነሁ ወተዓላ ያደረገው ለሕክመትን ያዕለሙሃ ሱብሓነሁ ወተዓላ የሚያውቀው የሆነ ጥበብ አለ እኛ በተወሰነው ፓርቱን እና በተወሰነ መልኩ አወቅነው አይደለም አሁን አንዳንዱ የተወሰነውን አውቀናል ማናውቃቸው ደግሞ ብዙ ጥበቦች አሉ ይህ ከመሆኑ ጋር ወንድና ሴት አቻ ነው ይላል ብድግ ብሎ ከዚያ በኋላ ገላልጦ ምን ሊያደርጋት ነው ቴሌቪዥን መስኮት ላይ ቁጭ አድርጎ የተላጠች ሙዝ አድርጎ ማለት ነው አስቀምጦ ሊያጃጅላት ነው ሐቂቃ እንጂ ስልጣኔ አይደለ አቻነትም አይደለም ሴት ልጅ አፊፋ ስትሆን እንደ ሴት ስትሆን ነው የሚያምርባት ሲጀምር እንደ ወንድ ከሰራት ሴት ልጅ እንደው ላግባት ብሎ የሚነሳስ አካል ይኖራል ሐቂቃውን ካየን ወንዳው እንዲሆነ ሴት ልጅ ለሚስትነት የሚመኛት አካል ይኖራል ሲጀመር በቴሌቪዥን መስኮትና በአደባባይ ላይ ምትወጣ የሆነችን ሴት ለትዳር የሚያስባት የለም ለዝሙት ቢሆን እንጂ ማለት ነው ይሄ ግልጽና ግልጽ የሆነ ነገር ነው ሴቶች ለትዳር የሚጠበቁት ማን ነው የሚፈልጉት አደባቸውን ስርዓታቸውን ሲይዙ አደብና ስርዓት ካልገዙ ግን ለቆሻሻ ነገር ካልሆነ በስተቀር አትፈልግም ሴት ልጅ hatta ለቆሻሻ ነገር ራሱ የሚፈልጓቸው ራሱ ይመርጣሉ የሚገርማችሁ ነገር ሐቂቃ እውነቱን ነው የምነግራችሁ ይመርጣሉ የተሻለች የትኛዋ ናት ስርዓት አላት የላትም ይላል hatta ሁሉም ቆሻሻዎች ሆነው ሳሉ ማለት ነው እና እንደ ጥቅል ሴት ልጅ አደቧና ስርዓቷ ቤቷ ውስጥ ሲሆን ነው በመቀጠል አቻ አይደለችም እኩል አይደለችም ከወንድ ጋር ይህን ልናምንበት የሚገባ የሆነ ነገር ነው ለምን እኩል አልሆነችም ሸሪዓ በድሏታል የሚል ጥያቄ ሊነሳ ይችላል ከጋርቢዮችና ከምዕራባውያኖች አቅጣጫ ማለት ነው አልበድላትም
እንደውም እናንተ ናችሁ በዳዮች። ሴትና ወንድን እኩል ስታደርጉ ባልና ሚስት ታፋታላችሁ፣ ታለያያላችሁ ነው አይደለም? ሀቂቃውን ካየ በኃይለ ሥላሴ ዘመን ነው ምናምን ምን ሲደረግ ነበር መሰላችሁ? ትልቅ ሰው ነው በዛን ዘመን የነበረ ሰው ነው ያወራ ነው። የሚገርማችሁ ነገር ኃይለ ሥላሴ ሴቶቻቸውን ልብስ እያስለበሰ ዳንስ ልብስ እያስለበሰ ኪነ ጥበብ ነው ምናምን የሚባል ነገር አላቸው። ባልየው ብቻውን ቤቱ ተኝቶ እሷ ስትደለቅ አምሽታ ማለት ነው ጧት ነው የምትመጣው አሉ። እሱ ሚስቱ ነው እሷ ባል ማለት ነው። ልብ በሉ። ይሄ ሁሉ ነገር ምንድነው? ሴት መብት ሊሰጣት ይገባል እየተባለ ማጃጃል ነው። ነስአሉላህ አልዓፍወ ወልዓፊያ። እና እንደ ጥቅል ልንረዳ ይገባል፣ ልናውቅ ይገባል። ሴቶችን የሚሸነግሉ የሆኑ ሸንጋዎች አሉ በመብት ስም ማለት ነው። መብታችሁ ሊጠበቅላችሁ ይገባል ይላል። ሸሪዓ ነው መብቷን የጠበቀላት። ከነ ህይወቷ እየተቀበረች አልነበረችም? ሐቂቃውን ካየ ሸሪዓ አይደለም የሷ መብት ያስጠበቀው። ወኢዘል መኡደቱ ሱኢለት ብሎ አላሁ ሱብሓነሁ ወተዓላ የውመል ቂያማ ራሱ ይጠየቃል። ቀባሪ የሆነ አካል ይለቀቃል እንዴ? አይለቀቅም። ሐታ የውመል ቂያማ ራሱ እንዲጠየቅ አድርጓል አላሁ ሱብሓነሁ ወተዓላ። ከዚያም በኋላ መቅበር አቁሙ ብሎ ማለት ነው አስቁሟል አላሁ ሱብሓነሁ ወተዓላ። ሸሪዓችን ከዚህ በላይ ምን አይነት መብት ነው የሚከበረው? ነስአሉላህ አልዓፍወ ወልዓፊያ። طيب هل كانوا متفقين የሚስማሙ ነበሩ ባሉበት በሆነው ሃይማኖት ላይ ባሉበት በሆነው ሁኔታ ላይ ይስማሙ ነበር? ጃሂልያዎች በጃሂልያ ዘመን የነበሩት አካላቶች ግልጽና ግልጽ ነው ወንድማችን። አይስማሙ لا يتفقون او ما كانوا متفقين የሚስማሙ አልነበሩም። እርስ በርስ ምን የሚደራረጉ ነበሩ? የሚገዳደሉና እንዲሁም የሚፈላለሙ የሆኑ አካላቶች ነበሩ። الخلاصة ما سر ይላል كان العرب قبل بعثته متنابذين አረቦች መልእክተኛው ሰለላሁ ዐለይሂ ወዐላ ሰለም ከመላካቸው በፊት አንዱ ወደ አንዱ ከንግግር አንፃርም ሆነ እንዲሁም ከጦር አንፃርም ሆነ የሚወራወር ነበር። ሙተናቢዚን ሙኽተሊፊን እንዲሁም ደግሞ የሚወዛገቡና የሚነታረኩም ነበሩ። يضرب بعضهم رقاب بعض ከፊሉ የከፊሉን ጫንቃ ይመታ ነበር በሰይፍ ማለት ነው። وكان اكثرهم مشركين በርካታዎቻቸውም ደግሞ አጋሪያኖች ነበሩ። ያጋሩ ነበር በርካታዎቻቸው። ከነሱ መካከል ደህሪዩን የተሰኙት ደግሞ ምን አምላኪዎች ነበሩ? ዘመን አምላኪዎች ደግሞ ነበሩ። ወማ ይህሊኩና ኢላ ደህር ያሉት ማለት ነው። በዚያን ዘመን የነበሩ የሆኑ አካላቶች ናቸው ደህሪዩን ይባላሉ። ማ هي الا حياتنا الدنيا نموت ونحيا وما يهلكنا الا الدهر ብለው ያሉት ማለት ነው። አላህ እንደተናገረው ተግባባን ይመስለኛል። አክሰሩሁም ብሎ ያለው እነሱን ለማውጣት ፈልጎ ነው። ደህሪዩን የተባሉት አላጋሩ ሲጀምር አምላክ የሚባል ነገር የለም ባዮች ናቸው እነሱ። ዘመን እንጂ አያጠፋንም አሉ። ተግባባን። ዘመን እንጂ አይገድለንም ብለዋል። ስለዚህ ከፊሎቻችን ሲሞት ከፊሎቻችን ደግሞ ህያው ይሆናል አሉ። ግልጽና ግልጽ ነው። ወማ ይሁሊኩና ኢላ ደህር አሉ መጨረሻ ላይ እኛን አያጠፋንም ዘመን ቢሆን እንጂ ጊዜ ቢሆን እንጂ። ያስገኛቸውን አምላክ እንኳን አላወቁም። ተግባባን። እነዚህን አካላቶች ለማውጣት ፈልጎ ነው። ጥሩ ሙሽት ቁረይሽ ይገባሉ። ስለነሱ ነው እኮ እያወራን ያለነው። አሁን ለሱ ሙሽታቸው ጀሁኛ ሙሽታቸው ለምትነው ራሽ ጌታ የለም ብሎ ነው አይደል? እነማንኞቹ ደህሪዮች አይሆናል ኮታ። ስለዚህ ከሆነ ተፈራቃዎች ደህሪ ባለ ላ መቻሉና እነሱ ሙሽሪኩ ቁረይሽ ነው እኮ ከነስማቸው የሚባሉት እነሱ። አዳሪዩን ራሳቸውን የቻሉ አንጃዎች ናቸው በዚያን ዘመን የነበሩ ማለት ነው። ዳህሪዮች ናቸው ይህንን ያሉት። ወማ ይሁሊኩና ኢላ ደህር ያሉት ዳህሪዮች ናቸው እንጂ ኩፋሩ ቁረይሽ አይደሉም ይህንን ያሉት። بمعنى مشرك قريش ማለት ነው። በዛን ዘመን ከነበሩ مثلا አሁን መጁሶች አሉ የሉም? በዛን ዘመን አሉ። ሳቢያዎች አሉ የሉም? በተወሰነ ፓርት አሉ። አላሁ ሱብሓነሁ ወተዓላ ተናግሯል ሱረት በቀራ ላይ ሌሎችም ሱራዎች ላይ ማለት ነው። እነዚህኞቹም ደህሪዩን የሚባሉት በዛን ዘመን የነበሩ ዘመን አምላኪ የሆኑ አካላቶች ናቸው። ግን ሲኖሩ የነበሩት ከማን ጋር ነው? ከሙሽሪኩ ቁረይሽ ጋር አብረው በአንድ ዘመን ሲኖሩ የነበሩ ናቸው። ተግባባን? አይዋና ጥሩ ከአረቦች የተላከ ነብይ የለም። እስማዒል አለይሂ ሰላም አረብ አይደለም በነገራችን ላይ የኢብራሂም አለይሂ ሰላም ልጅ ነው አይደል? ኢብራሂም አለይሂ ሰላም አረብ ነው? አረብ አይደለም። እስማዒልን ወደ አረብ ያስጠጉት አረብ ስላገባ ነው የሚሉት። ተግባባን ይመስለኛል። ያገባው አረብ ነው። ከዚያ በኋላ አረብ አግብቶ ከአረብ ተዋለደ። ልጆቹ ምን ሆኑ? አረቦች ሆኑ። ከዚህ አንፃር እንጂ ኢብራሂም ማነው እስማዒል አለይሂ ሰላም አረብ አይደለም። ኢብራሂም አለይሂ ሰላም አረብ አይደለም። ተግባባን ይመስለኛል ኢንሻአላህ። እና ከአረብ የተላከ የሆነ መልእክተኛ እንደሌለ ነው የሚያሳየው። والله اعلم።
طيب وكان أكثرهم مشركين يقتلون أولادهم لجوجاتهم يقتلون نبر وبناتهم عندهم سيد لجوجاتهم يقتلون نبر أما قدرنا باشاكر كنا وكان هو نبر سكبرات نبرت والله أعلم. نكتفي بهذا المقدار. سبحانك اللهم وبحمدك أشهد أن لا إله إلا أنت.